ሰላም ሰላም የቻናሌ ቤተሰቦች እንደምቆያችሁ እንደምንስካሰደርሳችሁ በያላችሁበት ሰላማችሁ ብዝት ይበላችሁ እያልኩኝ ዛሬ አንዲት ኢንፎ እንካችሁ ለሆናችሁ አብራችሁን ቆዩ። መጀመሪያ ግን በጥያቄ መልክ እጀምራለሁ። አንደኛ የደም አይነት አሰርተሽ ወይ ደግሞ አሰርተህ ታውቃለህ ወይ? አሰርተህ ወይ ደግሞ አሰርተሽ የምታውቂ ከሆነ የደም አይነትሽ ወይ ደግሞ ብለድ ግሩፕህ ምንድን ነው? ጥቀስ። ሁለተኛ አንተ ወይም አንቺ በፈለግሽው ቢሆን ሊኖርሽ ወይ ደግሞ እንዲኖርሽ ወይ ደግሞ እንዲኖርህ የምትፈልጊው የደም አይነት የቱ ነው? ለምን? 1 2 3 ሪዝን። ሶስተኛ የደም አይነትን ማወቅ ጥቅሙ ምንድን ነው? 1 2 ኦኬ። እንግዲህ የደም አይነት ወይ ደግሞ ብለድ ግሩፕ ማለት በላቦራቶሪ ምርመራ የሚታወቅ ሲሆን እሱም ቀይ የደም ሕዋሳት ላይ ያሉ አንቲጅን ወይ ደግሞ እንግዳ አካሎችን ቼክ በማድረግ አንድን ግለሰብ ከሌላው ግለሰብ ለመለየት ሊጠቅም የሚችል የደም ወይ ደግሞ የላቦራቶሪ ምርመራ ነው ማለት ነው። እንግዲህ በብዛት የምንጠቀማቸው የደም አይነት ወይ ደግሞ ብለድ ግሩፕ መለኪያ ማወቂያ መንገዶች 8 ናቸው። ማለትም በኤቢኦ ግሩፕ ወይ ደግሞ ምደባ መሰረት ማለት ነው። ብዙ አይነት ደም አይነት ወይ ደግሞ ብለድ ግሩፕ ማወቂያ ዘዴዎች ቢኖሩ ኮመንሊ ግን ኤቢኦ የሚባለው ነው የምንጠቀመው ማለት ነው። በዚህ መሰረት 8 አይነት የደም አይነቶች አሉ ማለት ነው። ከዚህ ውስጥ አንድ ግለሰብ ወይ ደግሞ አንድ ሰው ሊኖረው የሚችለው የደም አይነት አንድ ብቻ ነው። ስለዚህ የዛ ግለሰብ ማንነት መታወቂያ ነው ማለት ነው። የደም አይነት በእድሜ ብዛት የሚቀየር የማይቀያየር አይደለም። ለዘላለም አንድ የደም አይነት ነው ያለህ ወይ ደግሞ ያለሽ ወይ ደግሞ ያለኝ ማለት ነው። እንግዲህ እነዚህ የደም አይነቶች እነማን ናቸው ካላችሁኝ፣ አንደኛ ኤ የሚባል አለ። የዚህ ተጣማሪ እንግዲህ ኤ የሚባለው 2 አለው። ኤ ፕላስ ወይ ደግሞ ኤ ማይነስ፣ አርኤች ፖዚቲቭ ወይ ደግሞ አርኤች ኔጌቲቭ ይባላሉ። ቢም እንደዛው ኤ ፖዚቲቭ ቢ ኔጌቲቭ አለው። ኦ ፖዚቲቭ ኦ ኔጌቲቭ አለው። ኤ ቢ ፕላስ ወይ ደግሞ ኤ ቢ ፖዚቲቭ ኤ ቢ ኔጌቲቭ አለው። በአጠቃላይ እያንዳንዱ 4 ነው። 4 በ2 ጥንድ ሲሆኑ 8 ይሆናሉ ማለት ነው። ስለዚህ ማንኛውም ግለሰብ ከነዚህ የደም አይነቶች ሊወጣ አይችልም ማለት ነው። ኦኬ። ስለዚህ ይህን የደም አይነት ማወቅ እያንዳንዱ ግለሰብ ግዴታው ነው ማለት ነው። ለምን ካላችሁኝ የሆነ ሰዓት ይጠቅመዋል። መቼ ይጠቅመዋል ካላችሁኝ ስፔሻሊ ሴት ከሆነሽ ደግሞ ከሆነ በእርግዝና ሰዓት ወይ ደግሞ በምታረግዝበት ሰዓት የግድ ማወቅ መቻል አለባት። የማንን ማወቅ ያለባት? የእሷን እንዲሁም የባሏን ማለት ነው። ምክንያቱም ለልጁም ለሴትዮዋም ጉዳት ስላለው አለማወቁ ማለት ነው። መቼ ነው ይሄ ጉዳት ወይ ደግሞ ችግር ያለው ካልን የሴትዮዋ የደም አይነት ኔጌቲቭ ወይ ደግሞ አርኤች ኔጌቲቭ እንግዲህ ኤ ማይነስ ሊሆን ይችላል፣ ቢ ማይነስ፣ ኦ ማይነስ፣ ኤ ቢ ማይነስ ሊሆን ይችላል። እዚህ ጋር ሆኖ የባልዮ ወይ ደግሞ የጥንዷ የደም አይነት ፖዘቲቭ ኤ ፕላስ ቢ ፕላስ ኤ ቢ ፕላስ ኦ ፕላስ ከሆነ አርኤች ኢንኮምፓቲቢሊቲ ይባላል።
አለ፣ የደም አለመመጣጠን። በዚህ ምክንያት ለቀጣይ ለምትወልደው ልጅ ተጽዕኖ አለው ማለት ነው። እንደዛ በመሆኑ ምክንያቱም የቀጣዩ ልጅ ለውርጃ ያጋልጣል። ምን የምንለው ሾተ ላይ የምንለው ማለት ነው። ሾተ ላይ የምንለው በዚህ መልክ የሚመጣ ነው ማለት ነው። ሌላው ደግሞ መቼ ይጠቅማል ካላችሁኝ አንዲት ወይ ደግሞ አንድ ሰው የደም ልገሳ የሚያስፈልግበት ሰዓት ማንኛውም አይነት ደም እንደተገኘ ለቪክቲሙ ወይ ደግሞ ለታካሚው አይሰጥም። ምን ይደረጋል? የታካሚው የደም አይነትና ያለው ሊሰጠው የታሰበው የደም አይነት ማች የሚያደርግ መሆን መቻል አለበት። ማች ካላደረገ የበለጠ ደም ልገሳው ወይ ደግሞ ትራንስፊዥኑን ካለማረው የበለጠ ሰውየውን ሊገለው ይችላል። ሪያክሽን ይባላል። ይሄ አሬጅ ኢንኮምፓቲቢሊቲ በመፈጠሩ ምክንያት በተለያየ ምክንያት ወይ ደግሞ ሪያክሽን በመፍጠር ሰውየውን ለህልፈተ ህይወት ሊዳርገው ይችላል ማለት ነው። ስለዚህ በዋናነት የደም አይነትን ማወቅ የሚበጀው ለእነዚህ ሁለት ነገሮች። ብዙ ሰው ኢቨን ሲጋባ ይህን ነገር ማወቅ መቻል አለበት። ብዙ ሰው እንግዲህ ሲጋባ ወይ ደግሞ በጋብቻ ሰዓት ሌሎች የአባላዘር ህመሞች HIV፣ ሌሎች ምርመራዎች ነው የሚያደርግ እንጂ ይሄኛውን ብዙ ጊዜ ትሬንድ አልሆነም። ግን ወሳኝ ነገር ነው፣ ስፔሻሊ ለጥንዶች ልጅ ለመፍጠር ላሰቡ ማለት ነው። ስለዚህ እንግዲህ በብዛት በዓለም ላይ የሚገኘው የደም አይነት በብዛት የምታገኙት ኦ ታይፕ ነው። ኦ ታይፕ ነው የትኛው? ኦ ፕላሱ። ኦ ማይነሱ ብዙ አይገኝም። ስለዚህ ኦ ብለድ ግሩፕ ለሁሉም የደም አይነት ለኤም ለቢም ለኤቢም መስጠት ይቻላል ኦ ከሆነ። ስለዚህ ኢመርጀንሲ ወይ ደግሞ ድንገተኛ ክፍል ላይ በብዛት ሊገኝ የሚችለው እና ማንኛውም ሰው የሚጠቀመው የደም አይነት ኦ ነው ማለት ነው። ስለዚህ ዩኒቨርሳል ዶነር ይባላል። ዓለም አቀፍ ሰጪ ደጋፊ ረጂ ነው ማለት ነው። በተቃራኒው ደግሞ ኤቢ የሚባል የደም አይነት አለ። እሱ በብዛት አይገኝም፣ በጣም ሬር። በኤስያ አካባቢ ወይ ደግሞ ወደ ቻይና አካባቢ እዛ አካባቢ ሩቅ ምስራቅ አካባቢ የሚገኝ የደም አይነት ነው። በብዛት አይገኝም። ይሄ ከተገኘ እንግዲህ ይሄ የደም አይነት በብዛት ምንድን ነው? ተቀባይ ብቻ ነው፣ አይሰጥም፣ ተቀባይ ብቻ ነው። ስለዚህ ከማንኛውም ከኤም ከቢም ከኦ መቀበል ይችላል። ነገር ግን ደግሞ ለኤ ለቢ ለኦ መስጠት አይችልም። ለምሳሌ እኔ ኤቢ የደም አይነት ቢኖረኝ ለአንቺ ኦ ኤ ቢ ላለሽ ወይ ደግሞ ላለህ የደም አይነት እኔ መለገስ አልችልም ማለት ነው። የራሱ ምክንያት አለው። ሌሎቹ ኤ እና ቢ ከሆኑ ኤ ለራሱ መስጠት ይችላል፣ ከራሱ መቀበል ይችላል። ቢ ለራሱ መስጠት ይችላል፣ ከራሱ መቀበል ይችላል። ነገር ግን ለኦ መስጠት አይችልም። ከኦ ይቀበላል፣ ለኦ ግን መስጠት አይችልም። ኤም ቢም እንደዛ ናቸው። ኦ ስለዚህ ከራሱ ውጭ የማንንም አይቀበልም። ኦ ከሆነ ኦ ብቻ ነው መስጠት የሚችለው። ቢ ከሆነ ማነው ኦ ከሆነ ለኦ ኦ ከኦ ብቻ ኦ ከኦ ብቻ ነው። እዚህ ላይ ደግሞ ኦ ማይነሱ ከኦ ፕላሱ አይቀበልም፣ ሪያክሽን ይፈጥራል። ነገር ግን ኦ ፕላሱ ከማን መቀበል ይችላል? ከኦ ማይነሱ ይቀበላል፣ መቀበል ይችላል። ኦ ማይነስ ከኦ ፕላስ መቀበል አይችልም። ኦ ፕላስ ደግሞ ለኦ ማይነስ መቀበል ይችላል። ይሄ ራሱ እንትን ስላለው ነው። ምክንያቱም እኔ ኦ ኔጌቲቭ ከሆንኩ ከኦ ፕላስ መቀበል አልችልም። ምክንያቱም አሬቻለሁ ማለት ነው። አይመስላችሁም? ስለዚህ ኦ ማይነስ ብቸኛ ከራሱ ብቻ የሚቀበል የደም አይነት
ማይነሱ ነው። ኦ ፕላሱ ከኦ ማይነሱም ከኦ ፕላሱም ስለሚቀበል ማለት ነው። ስለዚህ እያንዳንድሽ የደም አይነትሽን ማወቅ መቻል አለብሽ። ግልጽ ያልሆነ የተደጋገመ ሀሳብ አስተያየት ካላችሁ እኔ ጋር ዝም ብዬ አራባና ቆቦ ያደረግኩት ነገር ካለ እሱ ይስተካከላል። የእናንተን አስተያየት ኮመንት ግን ከኮመንት መስጫ ስር እጠብቃለሁ ማለት ነው። በሌላ ቪዲዮ እስከምንከሰት ሰናይ ጊዜ ይሁንላችሁ። ይመቻችሁ።